በአዲስ አበባ በ315 መስጂዶች የመራጮች ምዝገባ በነገው ዕለት እንደሚጀመር ተገለጸ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ በአዲስ አበባ የመጅሊስ ምርጫ በነገው ዕለት በ315 መስጂዶች የመራጮች ምዝገባ እንደሚጀመር አስታውቋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢ አቶ ጅብሪል ኡስማን ዛሬ በሰጡት መግለጫ እንዳሉት በአዲስ አበባ በ315 መስጂዶች ምዝገባ ለማከናወን ከሞላ ጎደል አስፈላጊ ቁሳቁሶች መሟላታቸውን ገልጸዋል። በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ የ2017 ምርጫን አስመልክቶ የተሰጠ ጋዜጣዊ መግለጫ ሰኔ 19 ቀን 2017 ወይም ሙሐረም 1 1447 አዲስ አበባ ኢትዮጵያ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ ኃላፊነቱን ከተረከበ እነሆ 4 ወር አካባቢ ሆኖታል። ቦርዱ ባለፉት ወራት ውስጥ የተለያዩ የቅድመ ዝግጅት ስራዎችን ሲያከናውን የቆየ ሲሆን ከክፍለ ከተማ ጀምሮ እስከ መስጂድ ድረስ ምርጫውን የሚያስፈጽሙ አካላትን ሲያደራጅ ቆይቷል። አደረጃጀቱ ያካተታቸው አካላት የምርጫውን አካታችነትና ህዝባዊ ተሳትፎ እንዲሁም ምርጫው ነፃና ፍትሃዊ እንዲሆን ከፍተኛ ሚና የሚጫወቱ ናቸው ብለን እናምናለን። ከምርጫው አስፈጻሚ ቦርዶች በተጨማሪ በጎ ፈቃደኛ ግብረ ኃይሎች፣ የምርጫ ታዛቢዎችና ቅሬታ ሰሚዎች በአደረጃጀቱ ተካተዋል። ለምርጫ አስፈጻሚ ቦርዶችና ግብረ ኃይሎች በምርጫ ማስፈጸሚያ መመሪያውና በመራጮች ምዝገባ ስርዓት ላይ ስልጠናዎች የተሰጡ ሲሆን በተለይ የመራጮች ምዝገባ በኤሌክትሮኒክ ምዝገባ ስርዓት ስለሆነ የዘንድሮውን የመጅሊስን ምርጫ ልዩ ያደርገዋል ብለን እናምናለን። በአዲስ አበባ ደረጃ የመራጮች ምዝገባ ቢያንስ በ315 መስጂዶች የሚካሄድ ሲሆን ለምዝገባ የሚያገለግሉ አስፈላጊ ቁሳቁሶች ከሞላ ጎደል ተሟልቷል። መስጂድ አልባ የሆኑ ወረዳዎች ላይ ምርጫውን ለማከናወን መድረሳዎች፣ ዛውያዎችና የቁርአን ቤቶች የመራጮች ምዝገባ ቦታ ሆነው እንደሚያገለግሉም አቶ ጅብሪል ኡስማን ተናግረዋል። መራጮች ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መቅረብ እንደሚጠበቅባቸው አክለዋል። መስጂድ አልባ የሆኑ ወረዳዎችም ላይ ምዝገባ የሚካሄድ ሲሆን መድረሳዎች፣ ዛውያዎችና የቁርአን ትምህርት ቤቶች የመራጮች ምዝገባ ቦታ ሆነው ይቀጥላሉ። የአዲስ አበባ መጅሊስ የምርጫ አስፈጻሚ ቦርድ የምርጫ ተአማኒነቱን ለማረጋገጥ ሰፊ ስራዎች ሲያካሄድ የቆየ ሲሆን ሙስሊሙን ህዝብ የሚወክሉ የተለያዩ ባለድርሻ አካላትን ሲያወያይ የቆየ ሲሆን ምርጫውን አስመልክቶ ስጋትና ቅሬታ አለን ብለው ወደ ጽህፈት ቤታችን የመጡ አካላትን በሙሉ ጥያቄዎቻቸውንና ሀሳባቸውን በማድመጥና ሰፋ ያለ ውይይቶችን በማድረግ የተሻለ የመግባባት ደረጃ ላይ ለመድረስ ተችሏል ብለን እናምናለን። እስካሁን ሲመጡ የነበሩ ቅሬታዎችንም ከሞላ ጎደል ለመፍታት ተችሏል። ይህም በመሆኑ ምክንያት ዛሬ በአዲስ አበባ ደረጃ ሰፊው ሙስሊሙ ህዝባችን ምርጫው ላይ ለመሳተፍና ውክልናውን ለመስጠት ለመራጮች ምዝገባ የተዘጋጀ መሆኑን ማረጋገጥ እንችላለን። ምርጫችን ፍጹም ሰላማዊ በሆነ አኳኋን እንዲካሄድ ከተለያዩ ባለድርሻ አካላት ጋር እየሰራን ያለን ሲሆን በተለይ የመስጂድ ኢማሞች፣ የመስጂድ ኮሚቴ አስተዳደሮች በየእርከኑ ካለው የመጅሊስ መዋቅር የተለያዩ እስላማዊ ተቋማት፣ የወጣቶችና ሴቶች አደረጃጀቶች፣ ጉዳዩ የሚመለከታቸው የተለያዩ የመንግስት መስሪያ ቤቶች ጋር አስፈላጊውን ውይይትና የግንዛቤ ማስጨበጫ መድረኮችን ለመፍጠር ችለናል። በምርጫ ዙሪያ አስፈላጊውን ግንዛቤ ለመፍጠር የተለያዩ ስራዎችን እየሰራን ያለን ሲሆን ለባለፉት 2 ሳምንታት የመስጂድ ኢማሞች የጁምዓ ኹጥባ በምርጫ ዙሪያ እንዲሆን በመግባባት መልእክቶች ሲተላለፉ ቆይቷል። በተለይ በቀጣይ ሳምንታትም የሚቀጥል ይሆናል። በመስጂድ ደረጃ ያሉ የምርጫ አስፈጻሚ ኮሚቴዎችም በዘወትር የ30 ሰዓት በተለይ
ከመግሪብና ኢሻ ሰላት በኋላ በየመስጂዶቻቸው አስፈላጊውን ግንዛቤ እያስጨበጡ ይገኛሉ። ከዚህ በተጨማሪ በየመስጂዱ ባነሮችን በመለጠፍና በጽሁፍ የተዘጋጁ መልእክቶችን በማዘጋጀት በምርጫ ዙሪያ ግንዛቤ እያስጨበጡ ይገኛሉ። ለምርጫ ቅስቀሳ ሚዲያዎች የጎላ ሚና ስላላቸው ሚዲያዎችን በሙሉ በመጋበዝ ስልጠና ተሰጥቷል። ሚዲያዎችም ቃል በገቡልን መሰረት በምርጫ ዙሪያ የተለያዩ ፕሮግራሞችን በማዘጋጀት ወደ ህዝቡ መልእክቶቻችንን እያደረሱልን ይገኛሉ። በአዲስ አበባ ደረጃ የመራጮች ምዝገባ ሰኔ 20 ቀን 2017 በ315 መስጂዶች የሚጀመር ሲሆን ቢያንስ 18 ዓመት የሞላው ማንኛውም ኢትዮጵያዊ ሙስሊም የመምረጥም ሆነ የመመረጥ መብት አለው። መራጮች ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መምጣት ይኖርባቸዋል። ዘንድሮ የምናካሄደው ምርጫ 5 ዘርፍ ያለው ሲሆን ይህም የተለየ የሚያደርገው ነገር ስለሆነ በደንብ ማስገንዘብ እንፈልጋለን። ዘንድሮ የሚካሄደው ምርጫ ከሌላው ሀገራዊ ምርጫና የፖለቲካ ምርጫ የተለየ ነው። እሱም 5 ዘርፎች ያሉት ሲሆን የመጀመሪያው የዑለማዎች፣ ይሄም የሚያካትተው አሊምን፣ ዱዓትንና ኢማሞችን የሚያካትት ነው ይህ ዘርፍ። ሁለተኛው የምሁራን ዘርፍ የሚባል ነው። ይህም ደግሞ ቢያንስ የመጀመሪያ ዲግሪ ያለው ሰው እድሜው ከ18 ዓመትና ከዛ በላይ የሆነ ሰው ሊሳተፍበት የሚገባ ነው። ሴትም ወንድም ማለት ነው። ሶስተኛው የምርጫ ዘርፍ የወጣቶች ነው። ቢያንስ እድሜያቸው ከ18 እስከ 35 ያሉ ወጣቶች የሚሳተፉበት። አራተኛው የሴቶች ዘርፍ ነው። ቢያንስ በጾታቸው ሴት ሆነው እድሜያቸው 18 ዓመት እና ከዛ በላይ። አምስተኛው የሰራተኛ ማህበረሰብ ወይ ደግሞ የሙያ ማህበረሰብ የምንለው ነው። ሰራተኞችን፣ ነጋዴዎችን፣ አርብቶ አደሩን፣ አርሶ አደሩን የሚያካትቱ ናቸው ማለት ነው። ስለዚህ እነዚህ ዘርፎች አንዱ የምርጫ አተገባበር መርሆ ውስጥ ከአምስቱ አካታችነትና ህዝባዊ ተሳትፎ ስለሚል ከዚህ ማዕቀፍ የወጣ ማህበረሰብ አይኖርም ማለት ነው። ስለዚህ ህዝባዊ ተሳትፎን በእነዚህ በአምስቱ ዘርፍ የምናሳካ ነው የሚሆነው ማለት ነው። ከሌላው ከተለመደ ምርጫ በተለየ ሁኔታ ወደዚህ ተቋም በአመራርነት የሚመጡ ሰዎች የሁሉንም ማህበረሰብ ችግር ሊፈቱ የሚችሉ የወጣቱን፣ የሴቱን፣ የምሁራኑን፣ የሙያ ማህበረሰቡን፣ የዑለማዎችን ችግር ወይ ደግሞ አስፈላጊውን ስራ ሊሰሩ የሚችሉ ሰዎች ይሆናሉ ማለት ነው። ይሄ አካታችነቱን በደንብ የሚያረጋግጥና ተቋሙን የሚመሩ ሰዎች ብቃት ያላቸው እንደሚሆኑ ይታመናል ማለት ነው። በዚህ ምርጫ ሂደት መራጮች እንጂ ተመራጮች እስከ ምርጫው ዕለት ድረስ የማይታወቁ ሲሆን ሁሉም ሙስሊም ይሄም የተለየ ነገር የሚያደርገው ነው የሚሆነው። በዚህ ምርጫ ሂደት መራጮች እንጂ ተመራጮች እስከ ምርጫው ዕለት ድረስ የማይታወቁ ሲሆን ሁሉም ሙስሊም ወደ ምርጫ ጣቢያዎች ሲመጡ ለመምረጥ እንጂ ለመመረጥ አይመጣም ማለት ነው። ይሄም ከሌላው የምርጫ ሂደት ልዩ የሚያደርገው ይህም ማለት ምረጡኝ የሚል አካል አይኖርም። ይህ አካሄድ እስላማዊ አስተምህሮትን መሰረት ያደረገ ሲሆን በዘርፍ ደረጃ መራጮች ተገናኝተውና ሹራ አድርገው ማለትም ምክክር አድርገው ከዘርፋቸው ነፃና ፍትሃዊ በሆነ መልኩ በዕለቱ 5 እጩ ተመራጮችን በመምረጥ ወደ መጨረሻው ድምፅ የመስጠት ሂደት ተሻግረው ድምፃቸውን ከ5ቱ እጩዎች 3 መርጠው ድምፃቸውን ይሰጣሉ ማለት ነው። በመጨረሻም የድምፅ ቆጠራ ከተካሄደ በኋላ ከፍተኛ ድምፅ ያገኙት እጩ ተመራጮች ስማቸውና ያገኙትን ድምፅ ጨምሮ የመስጂዱ ጀማዓ እንዲያውቅ ግልጽ በሆነ ቦታ ይለጠፋል ማለት ነው። የድምፅ ቆጠራ ይደረጋል። ሰዓቱ ካለቀ በኋላ ቃለ ጉባኤ ይያዛል። ከዛ በመስጂድ ደረጃ ያሉ የምርጫ አስፈጻሚ ኮሚቴዎች ፈርመው ስማቸውንና ያገኙትን ድምፅ ግልጽ በሆነ ቦታ ይለጥፋሉ። ከዛ ባለፈ ቅሬታዎች ካሉ በ24 ሰዓት ይስተናገዳሉ። በ48 ሰዓት ደግሞ
ቅሬታ ያላቸው ሰዎች ጉዳያቸው በ48 ሰዓት ውስጥ ቅሬታቸው እንዲፈታ ይደረጋል። በ48 ሰዓት ውስጥ በየመስጂዱ የተደረገው የምርጫ ውጤት ወደ ወረዳ ምርጫ አስፈጻሚ ቦርድ ይላካል። የወረዳ ምርጫ አስፈጻሚ ቦርድ ደግሞ በሳምንት ጊዜ ውስጥ የወረዳውን ምክር ቤት ያዋቅርና ወደ ወረዳ ምርጫ ሂደት ይሄዳል። በዚህም 3 የተለያዩ ምርጫዎች በወረዳ ደረጃ ይደረጋሉ ማለት ነው። አንደኛው የስራ አስፈጻሚዎች ምርጫ 9 ሰው ያካተተ፣ ሁለተኛው የስራ አመራር ምርጫ ከ9ኙ 3ቱ ሰዎች የሚመረጡበትና የስራ አመራር ማለትም ሰብሳቢ፣ ምክትል ሰብሳቢና ጸሐፊ የሚመረጥበት፣ የመጨረሻው የምርጫ ሂደት ደግሞ የኦዲትና ኢንስፔክሽን ነው። ይህም 3 አካላትን ያካትታል። በዚህ መልኩ ወደ ክፍለ ከተማ፣ ወደ ከተማ አስተዳደር እና ወደ ፌዴራል ይኬዳል ማለት ነው። ስለሆነም በመጨረሻም በአዋጅ ቁጥር 1207/2012 የተቋቋመው ተቋማችን የአመራር ብቃት ባላቸውና በእስላማዊ ስነ ምግባር የላቁ ለሙስሊሙ አንድነት፣ ህብረትና ትብብር ጽኑ እምነት ባላቸው ሰዎች እንዲመራና የመጅሊስን አስተዳደር ከመዝሃብ እና ጀማዓ ልዩነት ውዝግብ ቅኝት በማውጣት መጅሊሱን በየዘርፉ ህዝበ ሙስሊሙ በእኩልነት፣ በፍትሃዊነት፣ በአቃፊነትና አካታችነት ወደሚያገለግል ተቋም ለማሻገር እና ለማጽናት ሁሉም ሙስሊም ህዝብ እንዲመዘገብ ተሳትፎን እንዲያረጋግጥና ውክልናውን እንዲያኖር እስላማዊ ጥሪያችንን እናስተላልፋለን። ምርጫ ለጽኑ ተቋም ግንባታ። በምርጫው ሂደት መራጮች እንጂ ተመራጮች እስከ ምርጫው ዕለት ድረስ የማይታወቁ መሆናቸው የተገለጸ ሲሆን ምርጫውም በ5 ዘርፎች የዑለማዎች፣ የምሁራን፣ የወጣቶች ዘርፍ፣ የሴቶች ዘርፍ፣ በሰራተኛ ማህበረሰብ እንደሚከናወንም በመግለጫው ላይ ተነስቷል። ከሚዲያዎች የተነሱ ጥያቄዎችንም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ ዋና ሰብሳቢ አቶ ጅብሪል ኡስማን፣ ምክትል ሰብሳቢ አቶ ሁሴን ላላምዳ እንዲሁም የቦርድ አባል የሆኑት ዶክተር ኢብራሂም ሙሉሸዋና ሌላኛዋ የቦርድ አባል ጀሚላ ጎሹ ማብራሪያና ምላሽ ሰጥተዋል። በመጀመሪያ መራጭ ነው እንጂ ተመራጭ አይታወቅም የሚለው ነገር ምንድን ነው የሚለውን ነገር ትንሽ ለማብራራት እሞክራለሁ። እንደምታውቁት በእስላማዊ አስተምህሮ አንድ ሰው ተነስቶ ምረጡኝ አይልም። እንደውም ሐዲስ አለ። ምንድነው የሚለው? ምረጡኝ የሚልን ሰው አትምረጡ ነው የሚለው። ስለዚህ የመጀመሪያው እስላማዊ ኮንሰፕት ምረጡኝ ብሎ ሰው አይቀሰቅስም። ድልድይ እሰራላችኋለሁ ምረጡኝ ምናምን የሚል ኮንሰፕት የለም። ግን ምርጫ ግን አለ። መምረጥ ግን ይቻላል። ሌላው ኮንሰፕት መመረጥም ይቻላል። ግልጽ ነው። እነዚህን ኮንሰፕቶች መጀመሪያ በደንብ መምረጥ እንችላለን፣ መመረጥ እንችላለን። የማንችለው ምረጡኝ ብቻ ነው። ስለዚህ አንድ ለየት ያለ የምርጫ ፕሪንሲፕል አለን ማለት ነው። ይሄ የምርጫ ፕሪንሲፕላችን ምንድነው? ሰዎች ሄደው የሚመረጡት ምረጡኝ ብለው ሳይሆን መመረጥ ስላለባቸው ነው። ምን ማለት ነው? እኛ በ5 ዘርፎች ሰዎች እንዲመዘገቡ መጀመሪያ እናደርጋለን። አንድ ሰው ለምሳሌ በሴት ልጥቀስላችሁ። አንድ ወጣት ዲግሪ ያላት ሴት ብትሆን 3 መስፈርቶችን ታሟላለች አይደለ? የወጣት ዘርፍ አለ፣ የሴቶች ዘርፍ አለ፣ የምሁራን ዘርፍ አለ። በዚህ ጊዜ ከ3ቱ አንዱን ትመርጣለች። አንዱን ብዙ እኔን ይወክለኛል የምትለዋን ወጣት እኔ ወጣት ጋር ብመረጥ ወይም ደግሞ ወጣት ጋር ብሄድ አስተዋጽኦ አደርጋለሁ ካለች የወጣትን መስፈርት አሟላለሁ ብላ በወጣት ዘርፍ ስትመዘገብ የት ሄዳ እንደምትመረጥ ታውቃለች። ስለዚህ ምንድነው የሚደረገው? የመጀመሪያው ትሄድና እዛው አካባቢ ያለ የመስጂድ ጀማ መስጂድ ውስጥ ስለሚመረጥ ለምሳሌ እዚህ ሰፈር ያለች አንድ ወጣት ሴት ምሁር አይ እኔ ወጣት ነኝ፣ እዚህ ሰፈር ያለ መስጂድ ጀማ አባል ነኝ፣ ስለዚህ ከዚህ መስጂድ ትሄድና ልክ እንደሷ አይነት 30 ወጣቶች ቢመጡ እነዛ ወጣቶች ተሰባስበው 30 ወጣቶች ቢመጡ
እነዛ 30 ወጣቶች ተሰባስበው ከ30 ውስጥ 5 ሰው ለዛ መስጂድ ይመርጣሉ። ምን ማለት ነው? የመጀመሪያው ሳምንት ላይ ይተዋወቃሉ። ልክ የምርጫው ቀን ይመጡና ከነዛ ለምን ምንድነው አሲው የምናረገው ሁላችንም የምናቀው በየሰፈራችን ውስጥ ሁላችንም መቼስ እንተዋወቃለን። ጀማ ይተዋወቃል። ማን ነው ለእስልምና የሚሰራ ማን ነው እንትን የሚል ማን ሁሉም ሰው ማን ምን እንደሆነ ስለሚያውቅ የዛን ጊዜ ይመጡና አንድ ላይ ከነዚህ ውስጥ ከ30 ውስጥ 5ቱን ኖሚኔሽን ያመጣሉ። እነዚህ 5 ሰዎች ለምርጫው ኖሚኒ ይደረጋሉ ማለት ነው። እጩ ይደረጋሉ። የዛኑ ቀን እጩ የተደረጉ ቀን ከ5ቱ 3 ሰው ይመርጣሉ። እነዛ ኖሚኒ መሆናቸው እዛ ይለጠፋል። ከ5ቱ ውስጥ 30ው ሰው አሁንም ሄዶ እዛ ኮሮጆስ ምን ስም ይጥላል። ከዛ በኋላ ከ5ቱ ብዙ ቁጥር የያዘው 3ቱ ሰዎች ተመራጭ ይሆናሉ። ይሄ ምን ያደርገዋል? አንደኛ አሳታፊነቱ አሁን ብዙ ጀማዓዎች አልተሳተፍንም ተሳትፈናል ምናምን የሚል ነገር አንደኛ ጀማ አይመረጥም። ማወቅ ያለብን ጀማ አይመረጥም። የሚመርጥህ እዛ ሰፈርህ የምታቀው እዛ ጀማዓ ላይ ያለ እዛው ጀማዓ ውስጥ ያለ ያንተ አይነት ሰው ነው የሚመርጥ። አሳታፊነቱን ግልጽ ነው። የሚመጣው ሰውየው ከየትም ጀማዓ ተወክሎ አይደለም የሚመጣው። እዛች መንደር ውስጥ እዛው አካባቢ ያለ ወጣትን መርጦ ሴትን መርጦ የእንትን ባለሙያዎችን መርጠው ይመጣሉ። ስለዚህ አሁን የሚነሳው ብዙ አይነት የዚህ ጀማዓ አልተሳተፈም የሚለው ነገር ከምርጫ ጋር ብዙ ተያያዥነት የለው። ዋናው ነገር ምንድነው? አሁን ልንሰራበት የሚገባው እናንተ እንደ ጋዜጠኝነትም ፍትሃዊ ለማድረግ ምርጫውንም ልሰሩ የሚገባው አንድ ነገር እያንዳንዱ ሰው ሄዶ እንዲመዘገብ ምዝገባ ላይ if we are successful ምዝገባ ላይ ምርጫው ላይ ፍትሃዊነቱንም ምኑንም እዛው መስጂድ ውስጥ ጨርሰን ነው የምንመጣው። ስለዚህ ምንድነው የምናደርገው? ስለዚህ ነው መራጭ እንጂ ተመራጭ የለም የምንለው። ለዚህ ነው ለምን እስላማዊ ነው። መምረጥ ግን ወንጀል አይደለም በእስልምና። ስለዚህ መምረጥ ይችላል መመረጥ ይችላል፣ ግን ምረጡኝ አይልም ማለት ነው። ስለዚህ ሃምብል የሆነ ሰዎችን በየአካባቢያችን እናውቃለንና ይሄን ኮንሰፕት በጣም ሊገባን ይገባል። ይሄ ነው ኮር አድርጌ ወሰርኩት። ሌላ በየደረጃው የሚመጡ ቅሬታዎችን እየፈታችሁ ነው ወይ? አዎ እኛ እየፈታን ነው። ነገር ግን ምርጫ በባህሪው ኢንተርስት አለበት ማለት ሰዎች ኮምፒቲሽን አለበት። ሰዎች ምን ጊዜም ጥያቄ ያነሳሉ። እስከ መጨረሻው ጥያቄ እንጠብቃለን። ዋናው ነገር ግን እስከዛሬ የመጣንባቸው አሰራሮች አሳታፊነቱን በተመለከተ አይ ቲንክ እዚህ መጥቶ የኔ ጀማ አልተሳተፈም ማለት የሚችል ሰው ያለ አይመስለኝም። ጥሪ አድርገን ግማሾቹን አንሳተፍም ሲሉ ተሳተፉ ብለን ጠርተን ነው ያሳተፍናቸው። ስለዚህ ምንድነው የሚሆነው? አልተሳተፍኩም እኔ የሚል ማንኛውም አይዲያ ያለው የመጅሊስ ደጋፊውን ከመጅሊስ ተቃራኒ ይሁን አንድም አካል አናገኝም። አንድም አካል በኮንፊደንስ ነው የምናወራው። ይሄንን ስናረግ ሰዎች አንጡ ብለን የሰጡንን ነገር ወስደናል። አንዳንድ ቦታ ግን የምነግራችሁ ነገር አንድ ምሳሌ ነው የምነግራችሁ። ለምሳሌ እኛ የአዲስ አበባ ምርጫ እንዴት ይሁን ተብለን ብንጠየቅ መልሳችን የአዲስ አበባ ውስጥ የሚመረጠው የመጅሊስ አባል አዲስ አበባን እንዲመስል ነው የምንፈልገው። አዲስ አበባ ማለት ምን ማለት ነው? የተለያዩ አስተሳሰቦች ያሉበት፣ የተለያዩ ብሔር ብሔረሰቦች ያሉበት በመሆኑ ልክ አመራሩም ይሄንን እንዲሆን እንፈልጋለን። this is our desire, our ምኞታችን ነው። ይሄ ምኞታችን የሚሳካው እያንዳንዱ ጀማዓ የራሱን የሚላቸው በየአካባቢው በየመንደሩ እንዲሳተፍ እንዲመርጥ በማድረግ ፕሮሰሱን በማገዝ ነው ማለት ነው። ስለዚህ እኛ ጋር የቀረቡ ትክክለኛ የሆኑ ቅሬታዎችን አስተናግደናል። ትክክል ያልሆነ በፐርሰፕሽን የመጣን ሄደን አይ ይሄማ ልክ አይደለም። ለምሳሌ አንድ መስጂድ ሄድኩኝ፣ ግብረ ኃይሎቹ በሙሉ
እኛ የምንፈልጋቸው አይደሉም ከሌላ መስጂድ የመጡ ናቸው አሉኝ ሄድኩኝ ከሌላ መስጂድ የመጡ ናቸው እዚህ ግብራል አዎ እንደዚህ የተጠሩት ከሳሹን ሰውዬ የትኛው ሰውዬ የትኛው እዚህ መስጂድ እንዳልሆነ ጠቆመኝ ስለ አይ ማስረጃማ የለኝም ይመስለኛል ዋናው ነገር ምንድነው በጣም ትልቅ ያየነው ጋፕ አንደኛውና ልናርመው የሚገባ ነገር የአንዳንድ ሰዎች የሚጠይቁት የኛ ጀማዓ ካልሆነ ሰውዬ የተቃራኒያችን ጀማዓ ነው የሚል አስተሳሰብ አለ አብዛኛው ሙስሊም ግን ቢሊቭ ሚ አብዛኛው ሙስሊም በመስጂዶች ውስጥ ገብታችሁ የምታዩት ሙስሊም ሰለፊውን ሱፊዩን አያቅም ከኔ ጨምሮ አያቅም ይሄ ውጊያው ያለው ይሄ የዚህ ሰለፊያስ ምናምን ውጊያ ያለው ለኔ ኤሊት ዲቤት ነው በቃ የሆኑ ሰዎች የተደራጁ አካላት ላይ ሆኖ አብዛኛው ሰው እኛ የመረጥነው ሰፈር ነው ወይ እዚህ ጀማዓ ነው ወይ ግልጽ ነው በወለ የምርጫ እንትኑ ማለት ነው ስለዚህ በዚህ አይነት ነው የሄደው ሌሎቹን እንትኖች ባልደረቦቼ መልስ ይሰጡባቸዋል እኛ ሙስሊሞች ዋናው መገናኛችን መስጂድ ነው ከመስጊድ የተሻለ የለንም መስጊድ በአጋጣሚ በተለያየ ምክንያት ለማይገባው የሚዲያው ጥሪ አለ የሚዲያው ቅስቀሳ አለ ስለዚህ ተደራሽነቱ ላይ ምንም ችግር አይኖርም መስጊድን ያደረግነው ሌሎች ምርጫዎች የሆነ ድንኳን አንድ ወረዳ ላይ ተቀምጦ በአንድ ወረዳ ላይ 3 ወይም 2 ምርጫ ጣቢያዎች ቢኖሩ ነው አገር አቀፍ ምርጫ ቢሆን ማለት ነው ለምሳሌ እንደ ምሳሌ ላንሳው በኮልፌ ቀራኒዮ አንድ ወረዳ ላይ ወረዳ 3 ላይ 15 መስጂዶች አሉ በእነዚህ መስጂዶች በሙሉ በምርጫ ጣቢያነት እንጠቀማለን ሰው ከቤቱ ወጥቶ ወዲያው መርጦ የመመለስ እንትኑ የተሻለ ስለሆነ ከዚህ በላይ ተደራሽነት ሊኖር ይችላል የሚለው እንትን አይኖርም ምንም ክፍተት ሊፈጥር አይችልም የሚል ነው ተመራጮች አይተዋወቁም ተመራጮችን መራጮች በምን ሁኔታ ነው የሚለዩት ያው ቀደም ብሎ ዶክተርም ገልጾታል ተመራጮች የምዝገባው ቀን በሚመዘገብ ቀን እያንዳንዱ ተመዝጋቢ በዚህን ቀን የትውውቅ ፕሮግራም ስላለ በዚህን ቀን እንድትገኙ በማለት መዝጋቢዎች መልእክት ይነግራሉ ማለት ነው በዛው መልእክት መሰረት ለምርጫው በተመዘገቡበት ሳምንት ከአንድ ሳምንት በኋላ ለምሳሌ አሁን የነገ ጁማ እንጀምራለን የዛ ጁማን ቅዳሜን እሁድን እናከታተላለን በእነዚህ እሁድ የዚህ አሁን የመጨረሻ የዚህ ሳምንት ምዝገባችን እሁድ ነው የሳምንቱ እሁድ የትውውቅ ፕሮግራማቸው እንደሆነ ይነገራቸዋል ማለት ነው በዚህኛው ሳይሆን በቀጣዩ ለምሳሌ ምዝገባችን 2 ዙር ነው የሚሆነው አርብ ቅዳሜ እሁድ ማለት ነው እንደገና ኔክስት በሚቀጥለው ሳምንት ደግሞ እንደዚሁ ጁማ ቅዳሜ እሁድ አለን ማለት ነው ያ 2 ዙር ምዝገባ አለ 3 ቀን ማለት ነው የሚያበቃው መቼ ነው የሚለው በዚሁ ሳካተው አሁን እንትን ሳደርገው ወደ ሐምሌ 6 አካባቢ ድረስ የምዝገባው የመጨረሻ ቀን ይሆናል ማለት ነው በጥቅሉ 6 የምዝገባ ቀናቶች ይኖራሉ ማለት ነው እና በዛኛው ምዝገባው ባለቀበት ሳምንት እሁድ የመታወቂያ ፕሮግራም ይኖራል ያው ከዛ ከተዋወቁ በኋላ ፕሮፋይላቸውን ይለዋወጣሉ እኔ አንድ ተመዝጋቢ ነኝ እኔ በኡለማ ከሆንኩ ኡለማዎች ጋር ተቀምጬ የኔን ፕሮፋይል አስቀምጣለሁ ምሁር ከሆንኩ ምሁራኖች ጋር ተቀምጬ ሲቀመጡ ሲታወቁ በየዘርፋቸው ነው የሚታወቁት በተጃመለ መልኩ አይደለም ስለዚህ ምንድነው የሚለውን የሰውየውን አቅም በትምህርት በዲን ያለውን አህዋሉን በሙሉ ፕሮፋይሉን በዛን ቀን ስለሚገልጽ ለቀጣይ የምርጫ ቀን አይቸገሩም ማለት ነው ማንን መምረጥ አስበውበት ያድራሉ ማለት ነው ማንን ልምረጥ የሚለውን
አስቦበት ያድራሉ ማለት ነው። ወጣት ነኝ ብሎ ከመጣ መቼም ጺሙ ሽበት ምናምን ከሌለው በስተቀር ወጣት ነኝ ካለ ነህ ነው እንጂ ቬሪፊኬሽን ምናምን አንጠይቅም። ሜቢ መታወቂያ ስለምናይ እድሜ ስለሚታይ እሱ ችግር የለውም። ምሁር ነኝ ብሎ የሚመጣም ሰው ዶክመንት የሚጠየቅበት ሁኔታ የለም። አሊም ነኝ ያለም ሰው አሊም ነኝ ካለ አሊም ነው እንጂ ምን ቀራ፣ ምን አይነት ኪታቦች ቀርታል፣ የት ተምረሃል ብለን የምናጣራበት ሂደት የለም ምዝገባው ላይ ማለት ነው። ሂደቱ ግን ተመራጭ መሆን ቢፈልግ ይሄ ሰውዬ ሂደቱ ራሱ እያጣራው ይሄዳል። ለምን ሰው ተሰብስቦ ማነህ ምንድነው ይባባላል። የት ነው የተማርከው ምንድነው የሰራው ይጠያየቃሉ። ያኔ ለምርጫ ለእጩነት ለኃላፊነት ቦታ የማይበቃ መሆኑ ስለሚታወቅ ምርጫው እያጣራው ይሄዳል እንጂ ምዝገባ ላይ ሰው ያመጣልን መረጃ ይዘን ነው የምንመዘግበው ማለት ነው። ኦኬ የሚታይ ነገር ሴት ሆነ ሴት ነው፣ ወጣት መታወቂያ ላይ ያለውን እድሜ እናያለን ማለት ነው። ሌላው ደግሞ ኤሌክትሮኒክስ ከመሆኑ ጋር ኤሌክትሮኒክስ ምዝገባ ከመሆኑ ጋር ሜቢ አሁንም ጀማል ያነሳው ጥያቄ ቬሪፊኬሽን የሲስተሙን ጥራት እንዴት ነው፣ ኢረር ሀፕን ቢያደርግ ብዙ ነገሮችን ታሳቢ ያድርገናል። እንደ ባካፕ የወረቀት ምዝገባዎች ይኖሩናል። ከዛ በተረፈ ግን ሲስተሙ ለሬጅስትሬሽን ብቻ ነው የምንጠቀመው። ፋይሎች ሁሉ የተደራጁ ናቸው። የሚመዘግቡት ሰዎቹ ናቸው ሲስተሙን የሚጠቀሙት ስልካቸው ላይ ሆነው ማለት ስማርትፎን እናንተ ሁላችሁ ስልካችሁ የያዛችሁት ላይ ኮዱ ይገባል፣ ዩዘር ኔማቸው ይገባላቸዋል። ለነዛ ለመዝጋቢዎች ብቻ የሚሰጥ ፓስወርድ ይኖረናል። እነሱ ናቸው ምዝገባውን የሚያደርጉት። ሰዎቹ ግን መምጣት አለባቸው። ኤሌክትሮኒክስ ስለሆነ ሁሉም በየቤቱ ይመዘገባል ማለት አይደለም። ለምን ኤሌክትሮኒክስ ላይ ሬጅስትሬሽን ይደረጋል፣ ካርድ ግን ይወስዳሉ። ኤሌክትሮኒክስ ላይ ያለውን ነገር እንደ ዳታ እኛ እንወስደዋለን። እነሱ ግን የምርጫ ካርዷን ስለሚወስዱ መጥተው ነው መመዝገብ ያለባቸው። ይሄንን በዚህ መልኩ እንፈተዋለን። ሌላው ደግሞ የመታወቂያ ጉዳይና ያነሳው አለ ወንድሜ ከኤንቢሲ። እንግዲህ አብዛኛው ሙስሊም ተከራይ ነው። አብዛኛው አዲስ አበባ ሰው ተከራይ ነው። አቃቂ ተወልጄ ላድግ እችላለሁ። የምኖረው ሸገር ሲቲ ሁሉ ሊሆን ይችላል። ተግባባን። መስጂዳችን ላይ መሆኑ የመስጂዱ ጀምዓ ላይ ነው። የመስጂዱ ጀምዓ አባል መሆኔ ነው የሚያስፈልገው። መታወቂያው የቀበሌም ሊሆን ይችላል፣ ፋይዳም ሊሆን ይችላል፣ የትምህርት ቤትም ሊሆን ይችላል፣ መንጃ ፈቃድም ፓስፖርትም፣ ሁሉም መታወቂያዎች አይደንቲቲን የሚያሳዩ ብቻ ማለት ነው። እሱም መሆን ይችላሉ። ግን ምኖረው ሌላ ቦታ ሰፈሬ ሌላ ቦታ ስለሆነ መመዝገብ አልችልም ማለት አይደለም። ምኖርበት 2 ወር አካባቢ አንድ ቦታ ላይ ከቆየሁኝ ምናልባት መታወቂያ ራሱ ባይኖር ብለን ያስቀመጥነው ሶሉሽን አለ። የአካባቢው ጀምዓ ኢማሞቹ የኛ ጀምዓ ነው እዚህ ያለ ነዋሪ ነው ብለው መመስከር ከቻሉ ያ ሰውዬ እንዲመዘገብ እድል ይሰጠዋል ማለት ነው። ግን መለየት ያለብን ነገር ለመራጭ ችግር የለውም የትኛውን ቦታ ሄዶ ቢመዘገብ። የሚመረጠው ሰው ግን የወረዳን ውክልና ስለሆነ መስጂዱ ላይ የምንመርጠው የወረዳው ነዋሪ መሆን አለበት። ተግባባን። የሚመረጠው ሰው ወረዳው ላይ ነዋሪ መሆኑን መረጋገጥ መቻል አለበት። ከዛ በተረፈ መስጂዳችን ላይ መሆኑ ግድም ነው ብዬ አስባለሁኝ። ምናልባት ከአዲስ ሚዲያ ኔትወርክ ለቀረበው ጥያቄ ነው። ምርጫችን በመስጂዳችን ብለን ነው 2004 ላይ ብዙ ነገር ያለፈው እና እዚህ ጋር ሃይማኖታዊ ምርጫ ነው። ሰው ለዲኑ የቀረበ ለፈጣሪ የቀረበ መሆን መቻል አለበት እና መስጂድ ላይ መጥቶ ሰላቱን የማይሰግድ ቢያንስ 5 አውቃት ሰላት የማይሰግድ ሰው ተመራጭ እንዲሆንም ስትራክቸሩ ላይ እንዲገባም አይፈልግም። ስለዚህ መስጂድ ላይ የዛ አባል መሆኑን ሰላቱን የሚሰግድ ወደ አላህ የቀረበ መንፈሳዊ የሆነ ሰው መሆኑ ስለሚፈለግም ግዴታ የምርጫው ሂደት የሚሆነው መስጂድ ላይ ብቻ ይሆናል ማለት ነው። ይሄ ምርጫ ተሳካ ማለት ዛሬ ትልቅ ውጤት እንደ ሀገር እናገኛለን ማለት ነው። ይህን እምነት የሚከተል አካል ብቻ አይደለም ትሩፋቱ የሚደርሰው፣ እንደ ሀገር ትልቅ ውጤት የምናገኝበት ነው የሚሆነው። ይሄ ተቋም በተለይ መንግስታችንን ከልብ ማመስገን የምንፈልገው ለ50 ከዛ ዓመት በላይ ይሄ ተቋም እንዲቀጥል ብዙ ትግሎች ሲደረጉ ቆይቷል። ግን በዚህ አሁን ባለው መንግስታችን በተለይ በዶክተር አብይ አህመድ የተደረገው ጥረት በአዋጅ ቁጥር 1207/2015 ይሄ ተቋም በአዋጅ ደረጃ እንዲቋቋም ሆኗል። በዚህ ደረጃ የተቋቋመ ተቋም የሚፈልገው ነገር በጣም ትልቅ ነገር ነው ማለት ነው። ትላልቅ አመራሮች ወደዚህ መምጣት መቻል ይኖርባቸዋል። ብቁ የሆኑ ቅድም በመግለጫችንም እንዳልነው የአመራር ብቃት ያላቸው ሰዎች በእስላማዊ ስነ ምግባር በጣም የታነጹ በሙስሊሙ ህብረት አንድነት ትብብር የሚያምኑ መጅሊሱን ካልሆነ ጡዘት እና ልዩነት የሚያወጡና ሙስሊሙን ብቻ የሚያገለግሉ
አካላት ወደዚህ አመራር እንዲመጡ ነው። ይሄ ደግሞ አሁን ያለው መጅሊስ ሐምሌ ላይ ነው የሚያበቃው ጊዜው። ስለዚህ ቃል ገብተው ይህን ሹመት ሲወስዱ ሐምሌ ላይ ስልጣናቸውን ሊያስረክቡ ነው ማለት ነው። በዚህ አጋጣሚ እነሱንም አሁን ያለውን መጅሊስ ለማመስገን እንፈልጋለን። ለመንግስትም ለህዝብም ቃል የገቡትን ነገር ጠብቀው ምንም እንኳ ለኛ የተሰጠበት የኃላፊነት የተሰጠበት ጊዜ በጣም አጭር ቢሆንም ይህን ኃላፊነት በገባነው ቃል መሰረት እናስረክባለን፣ ኃላፊነታችንን እንወጣለን ብለው ሲሉ ይህ ትልቅ ሊመሰገኑበት የሚገባ ጉዳይ ነው ማለት ነው። እኛ ወደ አዲስ አበባ ስንመጣ ደግሞ አዲስ አበባ ላይ ያለው ቅድም ዶክተር እንደገለጸው እኛ የመጀመሪያ ስራ ለመስራት ያሰብነው እንዴት ይሄ ምርጫ ሂደት ታማኒነቱን ማግኘት ይችላል። የክሬዲቢሊቲ ኢሹ ማለት ነው። ሙስሊሙ በዚህ 6 ዓመት ውስጥ ያሳለፋቸው ነገሮች በጣም ከባድ ናቸው። ወደኛ ለመምጣት ደጃፋችን ደርሶ ቅሬታ ለማቅረብ ሀሳቡን ለማቅረብ ለመሳተፍ እኛ ዝግጁ መሆን መቻል ነበረብን ማለት ነው። ስለዚህ በተለየ ሁኔታ ትልቅ ትኩረት አድርገን ስንሰራ የነበረው በምርጫ ተአማኒነቱ ላይ ነው ማለት ነው። ያ ሲሆን የተለያዩ ባለድርሻ አካላትን ለማስተናገድ ሞክረናል። እኛ ፈልገን እነሱ ፈልገውን ብዙ ስራዎች ከሰራን በኋላ ዛሬ ተማምነን አዲስ አበባ ውስጥ ከየትኛውም ጀማዓ ይሁን አልሐምዱሊላህ ይህም ምርጫ ለመሳተፍ ዝግጁ የሆነ አካል ነው። ቅሬታ ሊኖረው ይችላል፣ ክፍተቶች አሉ ብሎ ሊያምኑ ይችላል። ግን ደግሞ ዛሬ ይሄ እድል ካመለጠው ከ5 ዓመት በኋላ እንጂ መጅሊሱ ከተዋቀረ በኋላ በአዲስ አመራር ይህም መጅሊስ አልፈልግም ብሎ ሌላ አይነት ጥረት ማድረግ አይፈቀድለትም ማለት ነው። ከዚህ በኋላ ያለው መጅሊስ ሌጂትመሲው በጣም ትልቅ ነው ማለት ነው። በህዝብ የተመረጠ እንጂ በሹመት የመጡ ሰዎች አይደሉም መጅሊስ የሚመሩ ማለት ነው። ስለዚህ በየ5 ዓመቱ ነው ሙስሊሙ የሚገናኘው። ያ ከሆነ ክፍተቶች ሊኖሩ ይችላሉ፣ ይታመናሉ። 100% ፐርፌክሽን አንጠብቅም። እዚህ የደረስነው 4 ወር ወይም ከ4 ወር በታች ባለው ጊዜ ነው። አስቡት ይህን ሁሉ ህዝብ ወደዚህ ለማምጣት አደረጃጀቱን ለመስራት አስቡት። በየክፍለ ከተማው 5 ምርጫ አስፈጻሚ ቦርዶች አሉ። 55 በ11ዱም ክፍለ ከተማ ሰይመናል። 119 ወረዳዎች አሉ። በአጠቃላይ 595 ምርጫ አስፈጻሚ ቦርዶች አሉ። ቢያንስ 315 መስጂዶች ላይ 3 የምርጫ አስፈጻሚ ቦርዶች አሉ። ይሄ ወደ 901 ሺህ አካባቢ ይሆናል። ግብረ ኃይሎች አሉ ይህም ምርጫ የሚመዘግቡ። ለምሳሌ ቅድም ኤሌክትሮኒክ ሲስተሙን ስንገልጽላችሁ ቢያንስ መስጂዱ ላይ 3 እስከ 5 ወጣቶች ስማርትፎን ይዘው የሚመዘግቡ ናቸው ማለት ነው። ስለዚህ ኢናቭሬጅ 10 ግብረ ኃይሎች ይኖራሉ በየመስጂዱ። ወደ 3000 በላይ ግብረ ኃይል አለ ማለት ነው። የምርጫውን ነፃና ፍትሃዊነቱን ለማረጋገጥ ደግሞ ታዛቢዎች አሉ። በየመስጂዱ 3 ታዛቢዎች አሉ ማለት ነው። በአንድ መስጂድ አካባቢ ጥሩ ምልከታ ያላቸው ህዝቡ የሚያምናቸው እድሜ ጠገብ የሆኑ ፍትሃዊነትን መመስከር የሚችሉ ሰዎች 3 ሰዎችን መድበናል። ከዛ ባለፈ ቅሬታ ሰሚዎች አሉ። በክፍለ ከተማ ደረጃ የሚያደራጀናቸው ይህን ቅሬታ በእኛ ደረጃ በፌዴራል ምርጫ አስፈጻሚ ቦርድ ደረጃ ማለት ነው። ስለዚህ የምርጫ 3 ምዕራፍ ስላለው እኛ ሁሉም ቅሬታ ጨርሰን እዚህ ቦታ ተገኝተን ምርጫውን ለማስፈጸም ነው እያልን አይደለንም። የቅድመ ዝግጅት ምዕራፍ አለ፣ የምርጫ ምዕራፍ አለ፣ ሁለተኛው፣ ሶስተኛው ደግሞ ድህረ ምርጫ አለ ማለት ነው። ስለዚህ በእነዚህ 3ቱ ምዕራፍ ላይ ቅሬታዎች ይኖራሉ። የኛ የማስተናገድ አቅም ነው የሚወስነው ማለት ነው። ስለዚህ ሰዎች እስካሁን ባለን የመጀመሪያው የቅድመ ዝግጅት ምዕራፍ የምናጠናቅቀው በምዝገባ ነው። ቅሬታዎች እየመጡ ነው። በብዙ መልኩ እነዛን ቅሬታዎች ታችም ወርደን በቢሮአችን ብቻ ሳይሆን ኦንስፖት የሆነ መስጂድ ሄደን ቅድም ዶክተር ኢብራሂም እንዳለው በተለያዩ ቦታዎች ሄደን እነዚህን ቅሬታዎች ህዝቡን ሰብስበን ማለት ነው። ለምሳሌ 3ቱ ምርጫ አስፈጻሚ ኮሚቴ ሲመረጡ እኛን አልወከሉንም፣ ግብረ ኃይሉ ሲመረጥ እኛን አይወከሉንም ብሎ ሲሉ እዛ ቦታ ላይ ሄደን የመስጂዱን ጀማ አናግረን ቢያንስ ትልቁ የኛ ኮንሰፕት ምንድን ነው? አንድ መስጂድ ላይ ያን ጀማዓ የሚመስል ምርጫ አስፈጻሚ ኮሚቴ ነው የምንፈልገው። መስጂዱን የሚመስል የዛን ጀማዓ
የዛን መስጂድ ጀማዓ ማስተናገድ የሚችል የምርጫ አስፈጻሚ ኮሚቴ ነው የምንፈልገው ማለት ነው። ይሄን ልትረዱ ትችላላችሁ ብዬ አስባለሁ። ግብረ ኃይሉ ያን ጀማዓ የሚመስል ማለት ከዛ ኢንቫይሮንመንት ከዛ የመስጂዱ ኢንቫይሮንመንት የወጡ እንጂ ከሌላ ቦታ የመጡ ሰዎች የዛን መስጂድ ሁኔታ ሊረብሹ የሚችሉ ሰዎችን አንፈቅድም ማለት ነው። በፍጹም አንፈቅድም። ዛሬም እንደዚህ አይነት መረጃ ካገኘን አስፈላጊውን እርምጃ እንወስዳለን ማለት ነው። ከሌላ ሰፈር መጥቶ እዚህ ሰፈር ለመምረጥ እዚህ ሰፈር ምርጫ አስፈጻሚ ቦርድ ሆኖ ለመስራት በሂደቱም ችግሩን ካየን አስፈላጊውን እርምጃ እንወስዳለን ማለት ነው። ይህ ምርጫ በጣም ፍጹም ሰላማዊ በሆነ መልኩ ለማስኬድ ነው የምናስበው። ሌላው ጉዳይ ለምሳሌ እነዚህ መስጂዶች ብቻ ናቸው ወይ? ኦልሞስት አዲስ አበባ ላይ ያሉ መስጂዶችን ሁሉ አድሬስ አድርገናል። ለምሳሌ በሁለት መልኩ ነው የሄድነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መረጃ ወስደናል። ከዛ በዘለለ በእኛ መዋቅር መስጂዶችን ለይተናል። ሌሎች ለምሳሌ በወቅፍ በናዚርነት እንደ ተቋም በሶስት መልኩ መስጂዶች ይከፈላሉ። በኤሌክትሮኒክ ሬጅስትሬሽንም ስንመዘግብ ማለት ነው። ለምሳሌ በናዚርነት የተያዙ መስጂዶች ላይ ብዙ ስጋት ነበር። መስጂዱ ሊነጥቁን ነው፣ እንዲህ ሊሆን ነው የሚሉ ጉዳዮች ማለት ነው። ያም መረጃ ለይተን ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መረጃ እንዲሰጡን አደረግን። በቂ መረጃ ነው ብለን ስላላሰብን በእኛ መዋቅር የእኛ መዋቅር እስከ መስጂድ ድረስ ስላለ የናዝር መስጂዶችን መረጃ ወሰድን። እነዛን ተቋማት መስጂዶች እዚህ ሰብስበን ምንም አይነት ስጋት ውስጥ እንዳይገቡ ዛሬ እኛ የምናስኬደው እናንተም እንደ ሚዲያ ማወቅ ያለባችሁ የወረዳ ውክልና እንጂ በመስጂድ ደረጃ መጅሊስ ለማዋቀር አይደለም። የመስጂድ አስተዳደር ኮሚቴዎችን ለመቀየር የሚደረግ ምርጫ አይደለም። በደንብ ልታሰምሩበት የሚገባው ህዝባችንን ማወቅ ያለበት ነገር ማለት ነው። መስጂድን ለጣቢያነት ብቻ ነው የምንፈልገው፣ ለምርጫ ጣቢያነት ማለት ነው። ስለዚህ ያ ሲሆን ከየመስጂዱ ለምሳሌ አንድ ወረዳ ውስጥ 15 መስጂድ ካለ ተወካዮች የወረዳ ምክር ቤቱን ለመመስረት ወደ ላይ ይሄዳሉ። ስለዚህ መስጂድ ጋር የምናደርገው ቆይታ ቀደም ወንድሜ ከኤንቢሲ እንደጠየቀው ለ2 ሳምንታት ምዝገባ እናደርጋለን። አሁን እኛ ዛሬ ጀምረን ነገ ነው የምንጀምረው። አርብ፣ ቅዳሜ፣ እሁድ ያደረግነው በብዛት ሰው በሰፈሩ የሚገኝበት ጊዜ ነው ማለት ነው። ከዛ ውጭ ግን ተንጠባጥቦ የሚመጣው በዚህ 2 ሳምንት ውስጥ ይስተናግዳል። አርብ የሌለ ቅዳሜ ያልተገኘ እሁድ ያልተገኘንም እናስተናግዳለን። ግን እነዚህ ዋና ዋናዎቹ ቀናት በ2 ሳምንት ውስጥ 6 ቀናቶች አርብ፣ ቅዳሜ፣ እሁድ በዚህ መልኩ እናስተናግዳለን ማለት ነው። በመጨረሻም መጅሊሱን በየዘርፉ ከመዝሃብና ጀማዓ ልዩነት ውዝግብ ቅኝት በማውጣት በእኩልነት፣ በፍትሃዊነት፣ በአቃፊነትና በአካታችነት ወደሚያገለግል ተቋም ለማሸጋገርና ለማጽናት ሁሉም ህዝበ ሙስሊም እንዲመዘገብ፣ ተሳትፎን እንዲያረጋግጥ፣ ውክልናውን እንዲያኖር የአዲስ አበባ ከተማ እስልምና ጉዳዮች ምርጫ አስፈጻሚ ቦርድ ጥሪውን አቅርቧል።